ሰው ቤቱ ላይ ገባው መግባት ምን አይጠበቅብኝ እኮ ወይ ምንድን ነው ያደረግሽው? ወንድሜ ጸበል ነው ምንም አይሆንም አይዞህ ምንም አይሆንም እኔ እኮ እሱ ምንድን ነው ያደረገችው? በእናትሽ ምንድን ነው ያደረገችው? ጸበል ነው ምንም አይሆንም ተው ትዕግስት እገልሻለሁ እገልሽ መሄድ አለብኝ ማባሽ ነው የምለፈልግ ምንም አልለፈልግም እኔ ከራሴ ጋር እያወራሁኝ ነው ያለሁት ምንድን ነው እየለፈለፍሽ ከራሴ ጋር እያወራሁ ነው ያለሁት ነግሬያለሁ እንግዲህ እውነቱን ነግሬያለሁ አንተ አትቀልቀሽ አሁንም አባታችሁን ነገር ያደርጉሃል እረፍ እሱ ራሱ አንቄ እገልልሻለሁ መጀመሪያ እሷ ቆይ ትምጣልኝ ሁለቱም ልጆች መጀመሪያ እንትን አላልኩም በሌላ ይቀየርልሻል የሄደብሽን ሴት ይዘሻት ነው ቤት አለኝ እንደምንም አሳምነሽ እኔ ገይዘሻን እዚህ ቅርብ ናት እኮ እኔን ትቶሷን አግብቶ እየኖረ ነው ስለው ይዘሻን ነው እሷንና እኔ በሌላ ልቀይርልሽ መስዋዕት ማድረግ ልጅሽን ታዲያ እንደዚህ ሰይጣናዊ ነገር ውስጥ ከታሽ ህይወትሽ ምስቅልቅል አድርጋሽ አንቺ ግን በጃዙር ዞረሽ አሁንም ጓደኛ ነሽ ከሷ ጋር ምን እናርግ ታዲያ በቃ አንዴ ሁለታችን ህይወታችን ተበለሻሽቷል ከተለያየ ነው ይመጣል ምን ሆነ ነው በርጠንቋይ ቤት አዎ በቃ አንተ በህይወታችን በትዳራችን በልጆቻችን መጣህብና በቃ እኛ እንደዚህ አውላያ ቤት እንሄዳለን ላይ ግን እንትን ካላችሁ እግሩ ነው የሚቀረውናል በቃ እዛች ቤት ተመልሶ አይመጣም ይጣላል በቃ ይመጣል ወደ እናንተ ልቡ ማያስብም አይኑ ማያየም ነው እንጂ ያለ ሌላ ነገር አሁን እሱኛ ጋር መጣ ያቀ ቆይ እኔ ምን ባጠፈው ነው እኔ ላይ ራሱ እንደዚህ አይነት ነገር ይዛችሁ እንደዚህ ብቻ ያረጋል እኮ ነው ያለን እሱ እንግዲህ አሟል ያው ተንፈራፈረ እንደምታየው ነው አንተ ልክስ ወንድምን ወስዳ አድን አስታም ምንድነው ላያሳስብ ስለ ወንድም የሚያሳስብ ከሆነ እኔ ነገ ሂጅ አባታችን ጋር ደፍት ብዬ እጣኑን ሰጥቼ ሰንደሉ ለምኜ ምን ብዬ አድንልሃለሁ ስለዚህ አንተ ድምጽና አጥፍተህ እኛን ተወን ዋዝነ ከተገባ አይወጣም እናልቃለን ተሰባስበን እንዴት ወጣለው ነው አይወጣም ምንድነው ዛሬ ወጣለው የምትይው እንዴ ነው ገነት ግን ጤነኛ ነሽ እንዴ ትዕግስት እናዘዝ ስትጀምር ነው እዚህ የምትመጣው አንቺ ደግሞ ትከታያታለሽ ምን ለበት ሁኔታም በተደጋጋሚ እየጠየቃችሁኝ ያላችሁት የሷ ልጅ ተሽሎት ያንቺ ልጅ ታመመ አዎ የኔም ደግሞ ነገ ከነገ ወዲያ ታሞ አመትን ፈጀ 2 አመትም አንድ ወርም ፈጀ ይድናል ደግሞ ይድናል እንዴ አንተ ምን እንዳስጨነቀ አላቅም እኛ ምንንበት ይደል ተደፍቶ ጦሱን ለሱ ላይ ጣል ማለት ላንተ ነበር ደና እዚህ ቤት እንዳትመጣ ነግር ተሰብስቦ እዛው እንዲቀርልህ የረጨነ እውነት ከፈለክ እውነታው ይሄ ነው ምንድን ነው የረጨሽው ጸበል ነው ስነ ስርዓት አንቺ ምንድን ነው ያደረግሽው ገልሻለሁ ወንድሜ ምንድን ነው ያደረግሽው ምንድን ነው ያደረግሽው ጸበል ነው በቃ ልጁ ስለሚያስለ ወንድም ሜተ ወይም ጓደኛ የተባለም ደግሞ መዳን እንፈልጋለን አሁን ነገ ጁማ ነው ሄደን መዳን እንላለን በትይዘጋል አባታችሁ እናንተም ገደል መግባት ትችላላችሁ የሰማሽ ነው ራስ ነገደል መገባው ገደል መግባት ትችላል አታስፈራሪኝ ከህግ በላይ ናቸው አታስፈራሪኝ እሱ ተንከሲስ ሆኖ ዘሎ ግብት የሚለው የተደረገው ያወራ ነው የለመነው ላንተ እንደገና ምን ማለት ነው እንደሲለው ጓደኛው ሳገኘው ያለውን ነገር ስለሳችሁ ይነግረኛል በቃ እሳችሁ ሚሉሽን ሁላ ነው ማድረግ ያለብሽ አሁን አንዴ አግርሽ እሳችሁ ቤት ሄዷል የሚሉሽን ሁላ ነው ማድረግ ያለብሽ ኩም ቢሆን አወጣጣቸዋለሁ ከዛ ለህግ አካል አሳልፍ ይሰጣቸዋል እንዴ ሰጠረኛ ምንም አላረግ ምን አይነት ኬሚካል ይሁን ምን ይሁን ልረጩኝ የነበረው ነው አላውቅም ከበይሳተሽ ከፋሲካ በኋላ ልጅሽ ታሞ እንደዚህ ደስተኛ ሆነሽ ቁጭ ልትይቻለሽ ምን አማራጭ አለኝ ነገርኩ ያምኜበት የገባበት ህይወትና አምኜበት የገባበት ትዳር ስለሆነ በቃ ይናስ በሰከንድ ተጋጨን ዘሎ ስለዚህ ሶዬ ነገ ከነገ ወዲያ ደግሞ ተመልሶ አንቺ ጋር ይመጣም ትቀበያለሽ ምን አረጋዋለሁ ልጅ ያመናል ማለት ቤቱ ስንከና አይተፈም በቃ ሰይጣን ይመጣብና የሆነ ነገር ይደርስብን ወይ የሆነ ነገር ሰይጣንማ አብራችሁ የሚኖር ነው ሰይጣን ይመጣል ያለች እንዴ ይሰበራል የሆነ ሰይጣንማ አባታችን ጋር ሄደናል ጠንቋይ ጋር ማለት ነው አትበል እንደሱ አይባልም እንብላ አዳምጥ ጠንቋይ ኧረ በስመ አብ አንተ አይባልም እንደዚህ አዳምጥ እሺ አባታችሁ አለበለዚያ ነው ተዋለሁ እሺ አባታችሁ ቀጥይ በቃ አባታችን ጋር ሄደን እኔና ሰውራው ከዛ እሱ እሺ ነሂጂ ያለኝ ሄድኩኝ ለሱ ግን እንዳትነግር ያለኝ ጓደኛዬ ነው አብሮ አደጌ ነው በጣም ነው የምንዋደደው ይሄን ነገር ከሰማ በጣም ነው በቃ ይገለኛል ስለዚህ እኔ ነኝ እኚህ ሰውዬ ማቃቸው ሂጂ አሁን ነው የምትወልጂ አለኝ እሺ ነገር ያለው እኔ የለውበት እስኪ ወንድ እኔ ላይ ተደፍቶ ቢኖር ደስ ይለኝ የሰማሽ ነው እኔ ላይ ቢሆን ደስ ይለኝ ነበር
እኔ ላይ ደፍታችሁ ቢሆን ኖሮ ደስ ይለኝ ነበር። ይቀርላል ይደፋላል። አሁንም አንተ ላይ ከፈለክ ባህሩን እናውቀዋለን። ቀጣፊ ነው እሱ። ስራው ነው ቅጥፍ ማድረግ ስራው ነው። መጀመሪያም እኔን እንደዚሁ ትቶኝ ሁለት ልጆች ያላባ እንዴ አንተ ስለተወራጨ እኮ ምንም የሚመጣ ነገር የለም። ነገርኩህ እኮ ከበቀደም ጀምሮ እየተመላለስክ አስሬ የሆነ ነገር አለ ትላለህ። አስጨነቀን። እኛ ሴቶችን ምን እናድርግ ታዲያ? በቃ ጸበል በቃ አትለፍልፍ ብዬ ነው እኔ የእናትነት ለአንተ የተባለ ነው እሱ እኮ ነው ዘሎ የገባው እኮ ጋርድክ ነው እንጂ እኮ እኔስ ምን ልታረጉኝ ነበር? ምንም አንተ ምንም ላትሆን ትችላለህ እኮ እሱ ምናልባት መንፈስ ኑሮ ስለዚህ ከዛ በኋላ ተመልሶ ወደ ነበረበት ትዳር ተመለሰ። እኔም ደግሞ ሂድ አንቺ በዛ ነገር ደስተኛ ነሽ? በቃ ችግር የለውም። አዎ መጀመሪያ ማምኜበት ከሰው ቤት አይደል መንጥቅ ያመጣሁት። ስለዚህ ችግር ከዛውን ደግሞ ተመለሰ። ስለው ቤቱ አስጠላኛል። አረ እንደዚህ እያልሽ አሳምኛት፣ እኔም እጠራታለሁ፣ እኔም እጎትታታለሁ ምናምን ሲሉኝ እሺ ብዬ በቃ ቤተክርስቲያን እኮ እንሄዳለን፣ ግን በቃ ያለን አማራጭ አንዴ ገብተናል፣ ሞጭ የለን። የሚያሳዝነው እኔ ትቼ መተው አልቻልኩም። ይሄን ኬዝ ብተው ደስ ይለኛል። እንዴ እናቱ አንተ የምታዝነው ምንድነው? እኛ አለን አይደለ እንዴ ወላጆች። እኔ እኮ የሚገርመኝ እኮ እናንተ መስማማታችሁ እኮ ነው። በዚህ ሁሉ ነገር ውስጥ እንዴት ነው ልትስማሙ? እንዳልኩ ነው ዱርዬ ነው እኮ። ግን የሷ ልጅ ሲያደርገው የነበረው ነገር ነው አንድ አይነት ነው። ግን በቃ የሷም እንደዛው እኮ ዘር አይደለም አንድ ላይ ተዋለዱ ነው። ምንድነው ምን ተሱም ሳንዴ ወለ ምንድነው? አንተ ወደዛው ሰዳት፣ ወደዛ አርቀው ሰዳት። ቤተሰቦቼ እንግዲህ በባለፈው ቪዲዮ ላይ ትንሽ የሚረብሽ ነገር አይተናልና ብዙ ያልጣሙኝ ብዙ ነገሮች አሉ። አቶ ምንተስኖት በሚሉት ልክ ተበድለዋል፣ ተገፍተዋል ወይስ ደግሞ እነዚህ እናቶች የሚያውቁትን ሚስጥር ከኔ ደብቀው እርስ በርሳቸው እየተገናኙ በሚባለው ልክ እየሄዱ የሚገብሩት ነገር አለ። ምክንያቱም የማይጥም ነገር ነው እየሰማ ያለው። የሁለቱ ልጆች በሽታ በድንገት ተነስቶ ሊቀያየሩ አይችልም። በአንድ ቀን ደግሞ በተበላ ምግብ ሙሉ ለሙሉ እቺ ሴትዮ ትዳሯን አታ የዛችኛዋ ትዳር የሚመለስበት ምንም ነገር አይኖርምና ይሄን ነገር ግዴታ እስከ መጨረሻ ድረስ ሄጄ ማጣራት ስለፈለኩኝ እሷን ባስገዳጅ ሁኔታ ከቤት ይዣት ወጥቻለሁ። አሁን ቀጥታ ወስጄ ከትግስት ጋር እሷን ማገናኘትና እውነታውን ማውጣት እፈልጋለሁ። ስለዚህ ግዴታ ማለት ነው ትግስት ቤት ሄደን ተንቀሳቅሰን ከትግስት ጋር ቁጭ ብለን ስለነበሩት ነገሮችና በልጆቻቸው መካከል ስለተፈጠሩት ነገሮች ለማውራት ጥረት እናደርጋለን። ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። እንግዲህ ትላንትና ላይ ያያችሁት ነገር ትንሽ የሚከብድ ነገር እያየን ነው። በዛ ጉዳይ እንግዲህ እናንተም የተሰማችሁን አስተያየት እየሰጣችሁኝ ነው። ከዛም ውጪ ደግሞ ወንድሜ ልዑል ስላለበት ሁኔታም በተደጋጋሚ እየጠየቃችሁኝ ያላችሁት እኔ የልዑል ኬዝ ላይ መግባትም ወይም ማገዝ ሳልፈልግ ቀርቼ ሳይሆን ከጀርባ ላይ ሆኜ ብዙ ነገሮችን እያገዝኳቸው እየደገፍኳቸው ነው ያለሁት። አሁንም ደግሞ ይሄን ነገር አጠናክሬ እቀጥላለሁ። ምክንያቱም ወንድሜ ነው። እኔና እሱ በስጋ ባንዛመድም ወንድሞች ነን። የወንድሜ በሽታ የኔም በሽታ ማለት ነው። ስለዚህ በተቻለ መጠን ሚኪንም ኤርሚንም እያገዝኩ እገኛለሁ። ወደፊትም ደግሞ ይሄን ነገር አጠናክሬ እቀጥላለሁ። ብሩኬም ደግሞ በዛ በኩል የተለያዩና የተሻሉ ስራዎችን እየሰራ ነው ያለው። እነዚህን ስራዎች ለአንዴና ለመጨረሻ ጊዜ ማፍረስ አለብን። ያን ደግሞ ለማፍረስ ብዙ አካሄዶችን ብዙ ጥረቶችን እያደረግን ያለነው። ስለሰጣችሁኝ አስተያየት ጥቆማ ከልብ አድርጌ አመሰግናለሁ። ምናልባት ነገ ከነገ ወዲያ ላይ የተሻለ ውጤት ይዘን ወደ እናንተ እንመጣለን። ልዑልም ያለበትን ሁኔታ እናሳውቃቸዋለን ብዬ ተስፋ አደርጋለሁ። እስከዛ ድረስ ግን እናንተ በጸሎት እንድታግዙን እንድታበረቱን እንፈልጋለን። በቀጥታ እንግዲህ ወደ ትግስት ቤት እንንቀሳቀስና ያሉትን ነገሮች ለማጣራት ጥረት እናደርጋለን። መንገድ ላይ ስለሆንኩኝ ትንሽ አካባቢው ላይ ድምጽ እየረበሸ ካስቸገረም ከወዲሁ ስለ ድምጽ ብክለቱ ይቅርታ ለመጠየቅ እፈልጋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉን፣ ቤተሰብ ሁኑን። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ለወዳጅ ዘመዶቻችሁ እንድታካፍሉኝ ፈልጋለሁ። ከዛ ከመግባቴ በፊት ግን ከገነት አንድ ነገር ማወቅ ፈልጋለሁ። በእሷና በትግስት መካከል ስላለው ጓደኝነት እንድትነግሪኝ ፈልጋለሁ። ከእግዚአብሔር ሰላምታ ውጭ እኔና እሷ ጋር ምንም ነገር የለም። ግን ትገናኙ ነበረ? ያው እግዚአብሔር ሰላምታና ቤተክርስቲያን ስንሄድ መንገድ ላይ ዕቃ ስንገዛ ምናምን ከእሷ እንደ ቤት የሰማውን ነገር አለ። ጎረቤትም እንደነበርሽ ቅርብ እንደነበርሽ ከዛ አቶ ምንተስኖት አንቺን ወደውሽ እሷን ጥለው አንቺን አሳምነው ይዞሽ እንደሄዱ ነው ከትግስት አንደበት የሰማሁት። እኛ እንግዲህ ዝም ብለን ሰላምታ ብቻ ነው እንጂ እንደዚህ ክርር ያለ ነገር የለንም። ሁለታችሁ ጋር ምንም አይነት ግንኙነት የለም? አይ ምንም ነገር የለንም ከሰላምታ ውጭ። አንድ ነገር የሚያገናኛችሁ ምንተስኖት ብቻ ነው? ምንተስኖት ያው ልጆች ተወልደዋል። ምንተስኖት ብቻ ነው የሚያገናኘው። ለምን ነበር በባለፈው ቪዲዮ ላይ እንግዲህ ከቤትሽ እንደወጣ አስገደሽኝ ነበረ ከባለቤትሽ ጋር በምክንያት እንደተጣላሽ ስጠይቅሽ? ያው እውነታውን ማወቅ ስለሌለብን ነው ያን የሚያስቀድር እኮ ለዛ ነው። ለምንድን ነው እውነታውን ማወቅ የሌለብን? ምንም አስፈላጊ አይደለም፣ ለአንተ የሚጠቅም ነገር አይደለም ልጄ። ለዛ ነው። አልገባኝም። ምን ማወቅ ትፈልጋለህ? ምንም ማወቅ እውነታ ነገር የለውም። ለዛ ነው በቃ ምንም
የሚነገር ጉዳይ የለም። ያኔም ስላስጨነቀኝ ነው ከቤቴ ውጣ ብዬ ያስወጣው። ዛሬ ግን እኔ ካንቺም አንደበት ከትግስትም አንደበት ማለት ነው እውነታውን ሳላወጣጣችሁ እውነታውን ሳትነግሩኝ የትም ንቅንቅ አለ። እኔ ምንም ነገር የለም፣ ምንም ነገር የምነግረው የለም። እሷንም አታስጨንቃት፣ እኔንም አታስጨንቀኝ። ከሰላምታ ውጭ ከሷ ጋር ያለ ነገር ምንም ነገር የለም። አሁን አንተ እያስገደድከን እያስጨነከን ያለኸው። ስለዚህ እየነገርኩ ነው፣ አትልፋ ወንድም፣ በቃ አትድከም። እኔ ከሷ ጋር ምንም አይነት ኮንታክት የለኝም። ከሰላምታ ውጭ ነው። ስለ ባለቤትሽ ምንም አያሳስብሽም? ልጅ እንዳልኩ ነው። አቅድም አይተው ተው ስለው ይተዋል፣ ልጁም ይድናል በጸበል በምናምን። ስለዚህ አሁን አንተ አታስጨንቀን። ከትስ ጋር ያለኝ ከሰላምታ እንደምን አደርሽ ነው። ባለቤትሽ ግን ሄዷል። ባለቤትሽ ደግሞ እዛ ደግሞ በአንድ ብርጭቆ ቅራሪ ተይዣለሁ። ከዛ በኋላ ከፋሲካ በኋላ ይሄን ቤተሰብ አይቶት እንደማያውቅና አዲስ ትዳር ነው። እሱ ቀጣፊ ነው። እንግዲህ እሱን አትመነው። እሱ ቀጣፊ ነው፣ ስራው ነው። አንዴ ዘይቷል፣ አንዴ ዘይቷል። አሁን እኔ እዛ ትቻለሁ ብሎኝ ነው። ለማንኛውም ከዚህ በላይ ካንቺ ጋር ቆሜ ማውራት አልፈልግም። ወደ ቦታው እንንቀሳቀስና ትግስት ባለበችበት ሁኔታ ማለት ነው እያንዳንዱን እውነታ ከእናንተ አንደበት መስማት ፈልጋለሁ። እኔ እያየሁ ማውራትም አልችልም። ዝም ብለህ ነው እንግዲህ አሁን አንተ እንሂድ የምትለኝ ነው። እንግዲህ ና እንሂድ። ለማንኛውም ውድ ቤተሰቦች እስኪ ተከተሉኝና እዛ ገብተን የሚፈጠረውን ነገር ለማጣራት ጥረት እናድርግ። ውድ ቤተሰቦቼ እንግዲህ በመግቢያ ላይ ብዙ ነገር ለእናንተ ለመንገር ሞክሬያለሁ። እነዚህ ሁለት እናቶች ጋር ትክክለኛው ሚስጥር እንዳለ እርግጠኛ ነኝ። ስለዚህ ለዛም ብዬ ነው እንግዲህ በአስገዳጅ ሁኔታ እሷን ከነበረችበት ከቤቷ አንስቼ እዚህ ትዕግስት ድረስ ይዣት የመጣሁት። ማወቅ ያለብን ነገር አለ ከእናንተ ዛሬ ሳትነግሩኝ ማለት ነው በታምር የምንላቀቅ አይሆንም። በምንም ታምር የማያሳምን ነገር ነው እየተነገረኝ የነበረው። ይሄ ልጅ በጣም ነው የሚያሳዝነው። እኔ ትቼ መተው አልቻልኩም። ይሄን ኬዝ ብተው ደስ ይለኛል። እንዴ እናቱ አንተ የምታዝነው ምንድነው? እኛ አለን አይደለ እንዴ ወላጆች። እኔ እኮ የሚገርመኝ እኮ እናንተ መስማማታችሁ እኮ ነው። በዚህ ሁሉ ነገር ውስጥ እንዴት ነው ልትስማሙ የቻላችሁ? እኛ ስንት ዓመታችን ተስማምተን ኖረናል። አሁን አንተ እኔ እኮ ግራ ገብቶኛል። ሰብለ ለምን እንዳመጣችህ ሰብለን ትይዙ ጣጣው ላይ ከተተችኝ እኔ ገዛ ልጄ ነኝ። ስለዚህ እኛ ተስማምተን አምነንበት ስንት ዓመት ሙሉ እየኖርን ነው። ልጁም ይድናል፣ ችግር የለውም። ደግሞ እንዳየው እንደሆነ ባለፈው ምን ሰባብ ብለው ነው ዝም ያለው። ስለዚህ አሁን ደግሞ ለውጥ አለው እኮ። እኔ እኮ እያልገባኝ ያለው ነገር በትክክል ከአቶ ምንተስኖ ሲነግሩኝ የነበረውን ነገር ትክክል ነው ብዬ እንድቀበል እያደረገኝ ያሉ ነገሮች አሉ። ሁለታችሁም አዋቂ ቤት እንደምትሄዱ ማረጋገጥ እያለሁ ካልሆነ በስተቀር እንዴት ነው አንድ መንፈስ ያለበት ልጅ አንቺም በፊት ታደርጊው ነበር። አንቺም ስትቆጪው ልጅሽ ዝም ይል ነበር፣ ይተው ነበር። እሷም ደግሞ በተመሳሳይ ነገር እሷም ስትቆጣው ዝም ይላል ልጇ እኮ። እኛን ነው የሚቀርቡት፣ አባታቸውን አያውቁትም እኮ። እሺ እንዴት ሊሆን ቻለ? ለእኔ እኮ እንድታስረዱኝ የምፈልገው ከፋሲካ ሌሊት በኋላ ያወሉ ነገር እንዴት ሊቀየር ቻለ? የኔ ልጅ እንደነገርኩ ነው። በድንገት የታመመ ነው። ማታ ሰላም ሆነን ፍቅር ሆነን ነው እንዳልኩ ነው። ዱርዬ ነው እኮ። ግን የእሷ ልጅ ሲያደርገው የነበረውን ነገር ነው አንድ አይነት ነው። ግን በቃ የእሷም እንደዛው እኮ ዘር አይደለም። አንድ ላይ የተዋለዱ ነው። ምንድነው ምን ተሱም ሳንዴ የወለዳቸው በቃ። ስለዚህ ዘር ስለሆነ እኮ ችግሩ በማን በኩል እንደሆነ ነው ማወቅ የምፈልገው። ምክንያቱም ይሄ ነገር እንዲቀጥል አልፈልግም። አሁን እኮ ነገ አንቺ ልጅ ሲለቀው የእሷ ልጅ ይታመም ነው አይደል? በማን በኩል አይደለም። አንተ ብቻ ተረጋጋ። ምንም ነገር አሁን ሳለን እቺ ሁላ ጣጣ ያመጣችሁ እንጂ እኛ ልጆቻችንን ችለን እያስታመምን ነው። ለውጥ አለው። ጸበልም እየወሰድነው ነው። አንቺስ ነይ ሲልሽ ምን ልታረጊ መጣሽ? እኔ ቤት ድረስ ያልገባኝ ነገር ትክክለኛ ጥያቄ ነው ትዕግስት ያነሳሽው። ቅድም ስንመጣ እኔና አንቺ እያወራን የነበረው ነገር አለ፣ ስትነግሪኝ የነበረው ነገር አለ። ከትዕግስት ጋር ይሄን ያህል እንደ የሆነ ከሰላምታ ያለፈ ነገር ብዙ ነገር እንደሌላችሁ ነበር ስንነግሪኝ የነበረው። አሁን ላይ ግን ስትገቢ ከሷ ጋር ደግሞ ፍቅር ሆናችሁ እኔን ነው እየተቃወምሽኝ ያለሽ። አረኛ ጸብ የለንም። ነግሬያለሁ እኮ የባሌ ሚስት እንደሆነች ከዚህ በፊት እሱ የመጀመሪያው ሚስት እንደሆነች ነግሬያለሁ። ተዋልደናል፣ ዘመድ ሆነናል። በቃ አምነንበት የገባንበት ነው። ምንም አይደለም። በቃ የእሷ ልጅ ሲታመም እኔ እጅ ጠይቀዋለኝ፣ የልጅ ሲታመም እሷ መተት ጠይቀዋለች። ከዛ በተረፈ እኔና እሷን የሚያገናኝ ማለት ነው እኮ። እሺ አሁን ይኸውላችሁ ቀለል አድርጋችሁ ከሁለታችሁም አንደበት መስማት የምፈልገው እንድታስረዱኝ የምፈልገው እንዴት ነው ተመሳሳይ በሽታ ከአንድ ቤት ወደ አንድ ቤት ሊሄድ የቻለው? ዘር ነው በቃ። ሰው እንዴት እኮ የዘር በሽታ አይደለም፣ ከዘር ጋር የመጣ በሽታ አይደለም። በዘር የሚመጣ በሽታ አይደለም እንዴ? በቃ ይሄ መንፈስ በቤት በዛም ሊሆን ይችላል። እንዴት አንተ ስለዚህ አሁን አንቺ ልጅሽ በመታመሙ ምንም ፊልም የምታረጊ ነገር ይድናል። አዎ የእሷ ልጅ ተሽሎት የአንቺ ልጅ ታመመ። አዎ የኔም ደግሞ ነገ ከነገ ወዲያ ታሞ አመትን ፈጀ፣ 2 አመትም 1 ወርም ፈጀ። ይድናል ደግሞ ይድናል። አንተ ምን እንዳስጨነቀ አላውቅም። እኛ አምነንበት ይድናል። እሺ ባለቤትሽስ ደግሞ ከዛን ቀን ሌሊት በኋላ ከአንቺ ጋር ተጣላ፣ ግጭት ውስጥ ነበራችሁ፣ መጣ፣ እሷ ጋር ሰክሮ ገባ፣ እዚህ አደረ። ከዛ በኋላ ከእሷ ጋር ትዳሩን ቀጠለ። ከኔ ጋር የተጣላ ነው። በዛ ነው በቃ እኔና ተስኖ ተጣላ። እሷ ቤት ተመልሶ ስለሄደ ምክንያቱም መጀመሪያ ምን ብዬሃለሁ? መጀመሪያም ነግሬሃለሁ። እያወቅኩ ነው የገባሁበት። ግን ያንን ህይወት አቋርጦ እኔ ጋር መጥቷል። መጥቶ ለልጅ ወልደናል። እሷን አቁሟል። እሷም ደግሞ ከልጆቿ ጋር መኖር ጀምራለች። ዛሬ በድንገት በዛሽ ቅስፈት ተነስቶ ሄደብኝ። ጠፋ ቀረ። ስለዚህ ከዛ በኋላ ተመልሶ
ወደ ነበረበት ትዳር ተመለሰ። እኔም ደግሞ ሂድ በቃ አንቺ በዛ ነገር ደስተኛ ነሽ? በቃ ችግር የለውም። አዎ መጀመሪያ ማምኜበት ከሰው ቤት አይደል መንጥቅ ያመጣሁት። ስለዚህ ችግር የለውም። ደግሞ ተመለሰ። ስለው ቤቱ አስጠላኝ አለ። እዛ ቤት አልሄድም በቃ ቤቱ አስጠልቶኛል፣ አንቺ ጋር ነው መቀመጠው አለ። ቁጭ ብሎ ትንሽ የሚከብድ ነገር ነው እየነገራችሁ። ምንድነው እያወራሁት ያለው ስለ ጋራ ባላችሁ ነው። እሱ እየነገረኝ ያለው ነገር አለ። ባለፈው እኮ ተነጋግረን እኔ መጀመሪያ ትዕግስትን ጠርጥሬያት ነበር። አንቺንም እዚህ ድረስ ይዤ መምጣትና ከሷ ጋር ማፋጠጥ የፈለግኩት ትዕግስትን የጠረጠርኳት ነገር ነበር። ምንድነው የምጠረጥረኝ? ምን የሚያፋጥጥ ባለቤት ሲናገር የነበረው ነገር አለ። ጧት ጧት የምትሰጪው አንድ ብርጭቆ ጠላ አደንዝዞ እዚህ ቤት እንዳስቀረው ነው ሲነገረኝ የነበረው። እሷም እኔም ባህሩን እናውቀዋለን። ቀጣፊ ነው እሱ። ስራው ነው፣ ቅጥፍ ማድረግ ስራው ነው። መጀመሪያም እኔን እንደዚሁ ትቶኝ ሁለት ልጆች ያላባት ትቶኝ እሷ ጋር ሄደ። ይሁን ብዬ ቻልኩ፣ ሴት ነኝ ብዬ እንደገና ደግሞ መልሶ። ስለዚህ 10 ወሬ ነው የሚያወራው። እሺ አሁን በኋላ ህይወታችሁ እንዴት ነው የሚቀጥለው? ቤት ሄዳለች አንዴ ምን ነው አለ መሰለሽ ባለፈው የመጣ ጊዜ ኧረ በስመ አብ ስንት ነገር የራሱ ሴት ፈልጎ ሄደበት ነገር እናንተ ሆን ብላችሁ የራሳችሁን ሴራ ለመደበቅ ወይ ደግሞ የምትሄዱበትን ነገር በፍጹም ሴራ እኔ እንዳልኩ ልጆች ለመፈለግ አሳልፍኝ እስኪ ቆይ አንዴ ወደ ልትሄጂ ነው አለ። እኔ አሁን ይኸውልሽ ካንቺ ማወቅ የምፈልገውን ነገር ልንገርሽ። እንዴት ነው ድንገት ትዳርሽን ሙሉ ለሙሉ አስረከበሽ ሰተሽ ከፋሲካ በኋላ ልጅሽ ታሞ እንደዚህ ደስተኛ ሆነሽ ቁጭ ልትይ ቻልሽ? ምን አማራጭ አለኝ? ነገርኩ ያምኜበት የገባበት ህይወትና አምኜበት የገባበት ትዳር ስለሆነ በቃ እነሱ በሰከንድ ተጋጨን ዘሎ። ስለዚህ ሰውዬ ነገ ከነገ ወዲያ ደግሞ ተመልሶ አንቺ ጋር ቢመጣም ትቀበያለሽ? ምን አደርገዋለሁ? ልጆች አሉኛ። ስለዚህ በቃ እኔና ለልጆቻችሁ ጭንቅላት አታስቡ? ምን ሆኑ ልጆቻችን? በጤነኛ የምሮ ራሱ እያወራሽኝ አይመስለኝም። ምናልባት ይሄ ከመንፈሱ ጋር የተገናኘ ነገር ነው ማለት ፈልጊ ነው ወንድሜ። አሁን አንተ ሳብላ ነች እኮ እዚሁ ጣጣ ውስጥ ሰው ቤቱ ላይ ገባው መግባት ምን አይጠበቅብኝ እኮ። ወይ ምንድን ነው ወንድሜ ጸበል ነው። ምንም አይሆንም፣ አይዞህ ምንም አይሆንም። እኔ እኮ እሱ ምንድን ነው ያደረገችው? ጸበል ነው። ምንም አይሆንም። ተው ትዕግስት እገልሻለሁ። ትዕግስት ይኸውልሽ እንዳረግሽ ንገሪኝ። ምንድን ነው የረጨሽው? ጸበል ነው። አንቺ ስነ ስርዓት ያዥ። አንቺ ምንድን ነው ያደረግሽው? እገልሻለሁ። ወንድሜ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ጸበል ነው። በቃ ልጁ ስለሚያመው እኮ ነው። ማንም የኔ ልጅ እኮ ነው። የኔ ጋርድ እኮ ነው። የወንድሜ እኮ ነው። ገባኝ። እኔ ለአንተ ልረዳ ለምንድን ነው እኔስ የምትረጭኝ? እኔ ምን አለብኝ? ለምንድን ነው የምትረጭኝ? እንድትረጋጋ ነው። ድንገት ልጁ ምንድን ነው እያደረግሽ ያለሽው? ንገሪኝ። ይኸውልህ አንተ ስጭው 10 ትዕግስት ይኸውልሽ፣ አንቄ ነው የምገልሽ። እየሰማሽ ነው? አዎ አንቄ ነው የምገልሽ። ግደለኝና አረፈው። በቃ ምን ላድርግ ታዲያ? እንዴ ምንድን ነው የረጨሽው? ምንም አልረጨሁትም። አንቺ ልጅ ጸበል ነው። አንተ ዝም ብለህ ስነ ስርዓት ያዢ። ትልቅ ሰው ነሽ ብዬሽ ነው። ስነ ስርዓት ያዢ። ይሰማሽ ነው? እሺ ስማኝ ልንገርህ። እኔም እንዴ አንተ ስለተወራጨ እኮ ምንም የሚመጣ ነገር የለም። ነገርኩህ እኮ ከበቀደም ጀምሮ እየተመላለስክ 10 የሆነ ነገር አለ ትላለህ። አስጨነቀን። እኛ ሴቶችን ምን እናድርግ ታዲያ? በቃ ጸበል በቃ አትለፍልፍ ብዬ ነው እኔ የእናትነት ለአንተ የተባለው ነው። እሱ እኮ ነው ዘሎ የገባው እኮ ጋርድክ ነው እንጂ እኮ እኔስ ቢሆን ምን ልታደርጉኝ ነበር? ምንም አንተ ምንም ላትሆን ትችላለህ እኮ። እሱ ምናልባት መንፈስ ኑሮበት ሊሆን ይችላል። እንዴ መቼስ ታውቃለህ፣ ጸበል ሲራጭ ሰው ማንም ሰው ያለበት ሰው ይላል፣ የሌለበት ደግሞ ዝም ይላል። ትዕግስት ምን ታርጋ? ሰው ትዕግስት የምትለው ወይኔ አንቺ ታጣሽ። እሺ ብለሽ እዚህ ቤት መምጣትሽ እኮ ምን ላድርግ ታዲያ? እኔም ቤሬን ዘግቼ አርፌ ይወጣ ነበር። ወዴት አሁን ነው እንደነገር ይፈልጋል። ተረጋጋ አንተ ሰውዬ። ምንም አይነት እኔ ትልልቅ ሰዎች ናቸው ብዬ ነው እስካሁን ድረስ እንትን ያልኳቸው። ትዕግስት ላይ ማለት ነው እንድትለፈልፍ አድርጌ ገረፋታለሁ። እኔ ምንም አውቀው ታሪክ የለም። አንቺም ደግሞ ያ ነገር የሚያስፈልግሽ ከሆነ እንቀጥለዋለን። እንዴ ለምን እንዴ አንተ እናት ተቀደባለህ? ጭራሽ አቅዳችሁ ነበር ስጠብቁኝ የነበረው? በፍጹም እሷ እንዳለችው አቅዳችሁ ነበር ስጠብቁኝ የነበረው። የረጨችው የልጅ ዝም እንዲል ብላ ይሄ አሁን እሷ እያለች ነው። በቃ ዞር በላ። አሁን እሷ ላድናት እኔ ልሄድ ነው። ቁጭ በይ አንተ። ወደዛው ሰዳት፣ ወደዛ አርቀው ሰዳት። እንዴ ተዋት እንጂ ጸባዩን ስለማታውቃት ነው። እውነት ነው። ምረት አትል ለመነኛል። ኧረ በስመ አብ አትማል። አልተውሽም። ኧረ ጉድ ፈልቶ
የሰማሽ ነው አልተውሽም አሁን እሷንም ምንድን ያደረጋችሁት ምንም ታውቂያለሽ ሁሉ ነገር ታውቂያለሽ ሲናደድ ጸበል ትረጫለች ውሃ ትረጫለች በስማምት ያ ነው በቃ አሁንም እኮ አንተ ኦቨር ስትሆንባት ነው ይልሽ ዝም እንዲል ያው ልጇ እንደዚህ ሲጮህ ሲያስቀር እኔ ትልልቅ ሰዎች ናችሁ ነው ብዬ ተዘናገቱ ይኸውልሽ ድንገርሽ ምን ስትረዳ ወንድሜ እንደዚህ ሲሆን አይቼው አላውቅም ከአንድም በተደጋጋሚ አይደለም ጸበል አይደለም ስንት ቦታ ሄደናል አብረን እሱ ታማሚ ከሆነ በምን ታውቃለህ በደንብ አውቃለሁ ኧረ በስማም ታማሚ ሆኖ ማን እዚህ ተንፈራፈረብህ እንዴ ያ ወይን ጸበል ረስቶ እንደዚህ ተንፈራፈረብህ ገነት ይኸውልሽ ስነ ስርዓት ያዥና ንገሪ እኔ ምንም የምናገር እኔ ላይ ምን ለማድረግ ነበር ያሰባችሁት በፍጹም ትግስት እኔ አሁን በደንብ ያየሁትን ነገር ልንገርሽ አሁን በደንብ ያየሁትን ነገር ልንገርሽ ሁለታችሁ በደንብ ትግባባላችሁ በጣም ወዳጆች ናችሁ በጣም ጓደኞች ናችሁ ምን ንግባባውማ ይሄ ነው የጋራ ባህር ስላላችሁ አይደለም ነው ወልደናል ፍሬ አለ የጋራ ተልእኮ ስላላችሁ ወይ ሴጣናዊ ነገራችሁን ለመደበቅ ስለምፈልጉ በፍጹም እኛ እንደዚህ ነገር ማናቀም እኛ ቤተክርስቲያን ሄደን ተሳልመን አስቀድሰን ኪዳን አድርሰን አብረን የምንመጣው እና ሰው በፍጹም አታስመስይ ትግስት ደግሞ ጥረሽ እንደዚህ ነገር አታውቅም አንድ ነገር ልንገርሽ ይሄ ነገር እስከሚጣራ ድረስ ማለት ነው አንቺንም እሷንም አለቃችሁም እየገረፍኩም ቢሆን አወጣጣችኋለሁ ከዛ ለህግ አካል አሳልፍ ይሰጣችኋል እንዴ ሰጠረኛ ምንም አላደርግ ምን አይነት ኬሚካል ይሁን ምን ይሁን ልረጩኝ የነበረው እኔ አላውቅም እኔ ላይ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም ግን ምንም ስለሌለብና ወንድሜ ላይ ደረሰው ነገር መንፈስ አይደለም አንተ መረዳት አለበት እሱን ጸበል ትግይ ተጠምቋል ይሄዳል ኧረ በፍጹም የቤተ ክርስቲያን ልጅ ነው እሱ ከቤተ ክርስቲያን ጠፍቶ የሚያውቅ ልጅ አይደለም ቢሆንም ታዲያ ይሄ እኛ አሁን የደረጃችሁ እንግዲህ ትግስት የአቦ ማነች እሷ ማነች ሲጀምር ተነስታ መታጸበል ልረጭ የምችለው ራሱ ያው አንተ ወከት ፈጠርካ ሰው ቤት መጣን አንተ ክርስቲያን ነሽ አይደል አዎ ያው በየትኛው መንገድ ነው ሴት ልጅ ጸበል የምትረጨው ሰው ሲታመምና ሰው ሲጮህ በድንጋጤ ብድግ ነው እንጂ እውነት ነው ወንድ ነው የሚረጨው አይደለም እሷማ ይኸውልሽ እኛም ተዘናግተንላታል ድንገት ተነስታ ከዚህ ጋር ስትወጣ ዝም ያልናት ገና ምንም እያጣራን ያለን ወንጀለኞች አይደላችሁም ብለን ስላሰብን ነው ቀለል ያደረግነው እንጂ አሁንማ ድብና አድርጋችሁ ወንጀለኛ አይደለንም በፍጹም አንተ ሰው ቤት ይዘህ ተረብሸ ታመጣለህ አንድ ሰው ያለ ፍቃዱ ማስወጣት እሷን አራውን አስገባልኝ ናይ እየሰማሽ ነው ገነት አሁን ትግስት እንጥራልኝ እንዴ ትግስት መናዘዝ ስትጀምር ነው እዚህ የምትመጣው አንቺ ደግሞ ትከታያታለሽ ምን እንዳለ እውነታው ምንም የለም እውነታው ምን ፈልገህ ነው የውሸትን አንደኛ ነገር ልንገርሽ ሰውን ያለ ፍቃዱ ምንም ነገር ማድረግ ወንጀል ነው እኛ ሲጀመር ጸበልም ትርጭ መርዝም ትርጭ አሲድም ትርጨው ያለ ፍቃዱ ነው ዳውም ደግሞ ለኔ ያዘጋጃችሁት ለኔ ተነሳሳችሁት ነገር ነው አንተ እኮ ስጮህባት እኮ ነው ሰው ቤት መተህ ስጮህ ነው አንተ ምንን ከቤት ይዘህ ይመጣ በቃ ፈደ ሰው ቤት ስትረብሽ ነው ሰው በድንገት አምታ ያንን ጸበልና የረጨች አንተ ምንም አልሆንክም እሱ እንግዲህ አሟል ያው ተንፈራፈረ እንደምታየው ነው አንተ ልክስ ወንድምን ወስዳ አድን አስታም ምንድነው እኛ ቦታም አትግባ እሷንም ጥራት እንዴ ትግስት አትመጣም እንዴ ምን እያደረጋችኋት ነው እኔ እጄ አያታለሁ በቃ እንዴ ምን ነው የምትለው ምን አገባሽ ሰው ቤት መተህ እሷን ትደብድባለህ እንዴ የሷ ቦታ ላይ መሆን ትፈልጋለሽ እኛ ራሱ የህግ አካል እንጠራለን በቃ የሷ ቦታ ላይ መሆን ትፈልጋለሽ ወይ ኧረ ጉድ ፈልቶ የሷ ቦታ መሆን ትፈልጋለሽ ነይ ችግር የለው ነይ ተነሽ አልሄድም ተነሽ ነይ ተነሽ የሷ ቦታ ላይ ትሄጃለሽ ነይ እሱ አይደለም ፈልግ እውነቱን ነው ነግሪኝ አልሄድም በቃ ኧረ ጉድ ፈላ አልወጣም እሺ እውነቱን ትነግሪኛለሽ በቃ ቁጭ በል ተረጋጋ ትነግሪኛለሽ አልነግሪኝም እውነቱን ቁጭ በል በቃ ነገር አለ ቁጭ በል አርፈህ እንዴ ምንድን ነው የምትለኝ ምንም አይነት እውነታ የለም ምንድን ነው የምትጨቀጭቀኝ አታስፈራራኝ በግድ ነው እንዴ ስነ ስርዓት ያዢ የምን ማስፈራራት ነው የምትይዘው አንተ አንቺ ከወንጀለኛ ጋር እየተባበርሽ ነው በፍጹም እኔ ቆይ ጤነኛ አይምሮ ቢኖርሽ ራሱ አንቺ ትክክለኛ እናት ብትሆኚ እንዴት ነው የልጅሽ በሽታ ይሄን ያህል ሳያሳስብሽ ድንገት መቀየሩ ሳያሳስብሽ ባልሽ ተወስዶብሽ በእንደዚህ ልክ ለሷ እየደገፍሻት ያለሽ ሁሉ ነገር ታውቂያለሽ አታስመስይ በቃ እውነቱን እነግርሃለሁ እኮ ምንድን ነው የተፈጠረው በቃ እኛ እንደዚህ አውላያ ቤት እንሄዳለን አባታችን ጋር ሄደናል ጠንቋይ ጋር ማለት ነው አትበል እንደሱ አይባልም እንብላ አዳምጥ ጠንቋይ ኧረ በስመ አብ አንተ አይባልም እንደዚህ አዳምጥ እሺ አባታችሁ አለበለዚያ ነው ተዋለሁ እሺ አባታችሁ ቀጥይ በቃ አባታችን ጋር ሄደን እኔና ትግስት ሲጀመር አንተ ነህ ስትንቀጨቀጭ አሁን ምንም የማያደርገው ልጅ ላይ ተደፍቶ ጦሱን ለሱ ላይ ጣል ማለት ላንተ ነበር ደና እዚህ ቤት እንዳትመጣ ነግር ተሰብስቦ እዛው እንዲቀርልህ የረጨነ እውነት ከፈለክ እውነታው ይሄ ነው ገነት ብሎ እያወራሻለሁ እሱ በተደጋጋሚ እየመጣ የሚያስጨንቃችሁ ሰው አለ ያ ሰው እንዳይመጣ ይሄንን እርጩ ብሎን እኔና እሷን ሄደን የተሰጠን ነው ይሄ ግን ጓደኛዬ ምን ይሆን አላውቅም ዘሎ ገባ እሱ ላይ ሆነ ይሄ ጦስ ጆሮ በእኔ ምክንያት ሄዳችሁ ነበር ጠንቋይ ቤት አዎ በቃ አንተ በህይወታችን በትዳራችን በልጆቻችን መጣህብና
የበጠበጥከን አስቸገርከን። እኔ እኮ እናንተም ቤተሰብ አባታችን ተንበርከን አልቅሰን ለመናው ችግር የለውም እሱ እንዳይመጣ እግሩን እንሰብራለን፣ እንዳይመጣ እንዳይደርስ እናደርጋለን። ቢመጣም አንደበቱን እንዳይናገር እንዳያወራ እናደርጋለን። ሲመጣ ይሄን ነገር እርጭ አለን። እኔና ትዕግስት ተመካከርን፣ ረጨን። ግን እኮ ያንቺ በድንገት ነው ያገኘሁሽ። ጦሰኛ መጣብን። እኔ በድንገት ነው ያገኘሁሽ አይደል? ምንም በድንገት አይደለም። በቃ ሰብላኔ ሲጀመር ያመጣች እኔ ቤት አንቺን ዛሬ ከቤትሽ ይዤሽ የመጣሁት በድንገት ነው። አንተ በድንገት መሰለህ እንጂ በድንገት አይደለም። እኔ እና እሷ እንተዋወቃለን፣ ምን እንላለን። አንተ ዝም ብለህ ዘለ ሰው ቤት የገባኸው ህይወታችን የሚበጠበጥ ልጅሽን ለማስታመን በመጣኝ ምንም ለማስታመን እኛ አባታችን ምንም አያረግብንም፣ ያድንልናል። ምንም አያረግም አባታችን። አንተ ነህ ዘለ ገነት ግን ጤነኛ ነሽ? ዘለ ገብተህ አሁን ምንም እሺ፣ አሁን ወንድሜ ላይ ምን ሊደርስ እንደሚችል ምንም አይደርስም። ሂድ ያለ አባታችን ለምንልና ደህና ይሆናል። አይዞ ምንም አይሆንም። ግን እኛ የፈለግነው አንተ ላይ እንዲሆን ነበር። አስሬ መተህ እንዳታስጨንቀን፣ ይሄ ፖሊስ ጥያቄን እንድታቆም መንፈሳችን እንድታረጋጋልን ነበር አባታችን እንደዚህ ያደረገው። በቃ ተረጋጋ። አሁንም ምንድን ነው አንተ ላይ ምንም አልተፈጠረም። አሁንም ቢሆን ወንድም ሜተ ወይም ጓደኛ የተባለም ደግሞ መዳን እንፈልጋለን። አሁን ነገ ጁማ ነው፣ ሄደን መዳን እንላለን። ምን አይነት ተንክስ ዝም ብሎ ሰው ዘዴ ይገባል። ደህና ሰርቶ የአባታችን ነገር ምን ይሰራል? እኔ እኮ ስለምነሱ ስለማያውቁ ነው። ይሰራል። ደህና ሸባ ያረግልኝ ነበር። አንደበቱንም እግሩንም ደህና ይዝልኝ ነበር። ያኛው ጦሰኛ ዘሎ ገባ እንጂ ምን አይነት ጣጣ ነው? ደህና እዚህ ቤት የሚቀረው እንደው መፍትሄ ባመጣው። አይ ነገሜማ ነገ መሄድ አለብኝ፣ መፍትሄ ማምጣት አለብኝ፣ መሄድ አለብኝ። ማባሽ ነው የምለፈልግ። ምንም አልለፈልግም። እኔ ከራሴ ጋር እያወራሁኝ ነው ያለሁት። ምንድን ነው እየለፈለፍሽ? ከራሴ ጋር እያወራሁ ነው ያለሁት። ነግሬያለሁ። እንግዲህ እውነቱን ነግሬያለሁ። አንተ አትቀልቀሽ። አሁንም አባታችሁን ነገር ያደርጉሃል። እረፍ። እሱ ራሱ አንቄ እገልልሻለሁ። ምን ስልጣን ኑሮ አንቄ እገልልሻለሁ። ለዚህ አማርኛ አንደበት እንዳይያዝ ነግሬያለሁ። እኔ የለሁበትም። እስኪ ወንድ እኔ ላይ ተደፍቶ ቢሆን ኖሮ ደስ ይለኝ። የሰማሽኝ ነው? እኔ ላይ ቢሆን ደስ ይለኝ ነበር። እኔ ላይ ደፍታችሁ ቢሆን ኖሮ ደስ ይለኝ ነበር። ይደፋላል። አሁንም አንተ ላይ ከፈለግ አለ የተረፈ ተነስቼ እንዳለፋብህ የህግ አካል ስለሆንክ ስለምታስፈራራኝ አይደለም። በቃ ያበጠ ይፈንዳ። ምንድን ነው ገነት? እሷንም ጦስ ውስጥ ከተትካት እኮ ነውር አይደል እንዴ? እሷ እየቀመሰች ያለችውን ዱላ ስላልደረሰብሽ ነው። ወይ ጉድ! አንተ ሰው ይታወራ። እሷ የደረሰባት ነገር ስላልደረሰብሽ ነው። አባታችን ብዙ ነገር ነው የሚያደርጉት። ይኸውልህ አንደበት ይዘጋል። አባታችሁ እናንተም ገደል መግባት ትችላላችሁ። የሰማሽ ነው? ራስ ነው ገደል የምገባው። ገደል መግባት ትችላላችሁ። አታስፈራሪኝ። ከህግ በላይ ናቸው። አታስፈራሪኝ። ከህግ በላይ ማንም ሆኖ ያለው አዳምጥ። እኔ ልንገርሽ፣ ከአንድም 30 ጠንቋይ ማለት ነው ለህግ አካል አስረክቤያለሁ። አጭበርባሪዎች ናቸው። በፍጹም እንዳል አጭበርባሪ ናቸው። ወንድ ከሆኑ እስኪ የሆነ ነገር ያርጉኝ። ተረጋጋ። ወንድ ከሆኑ ነገር ያርጉኝ። ይሄ ነገር እኔ ላይ ፈሶ ቢሆን ደስ ይለኝ ነበር። ዘሎ የገባው እሱ እኮ ነው። ተንከሲስ ደግሞ እሱ ተንከሲስ ሆኖ ዘሎ ግብት የሚለው የተደረገው ያወራ ነው የለመነው ለአንተ ከዚህ ቤት እንድትቀርልን ከኔም ቤት ከሷን ቤት ቀርተ ልጆቻችንን ምን ተወስኖትን ሚዘን ሰብስበን የምንኖረውን በቀኛ ወደና ፈቅደን የገባንበት ህይወት አንተ ምን ቤነ ያቺ ሰብለነች እንጂ ጦስ ውስጥ የከተተች ማን ስለናንተ ህይወት አይመለከተኝ። በቃ ካልተመለከተ ውጣ። ግን ወንድሜ ላይ የተደረገውን ነገር ወንድሜ ይድናል። አያሳስብህ። ስለ ወንድሜ የሚያሳስብህ ከሆነ እኔ ነገ ሂጅ አባታችን ጋር ደፍት ብዬ እጣኑን ሰንደሉ ለምኜ ምን ብዬ አድንልሃለሁ። ስለዚህ አንተ ድምፅና አጥፍተህ እኛን ተወን። አባታችን አክብር። እኔ እየነገርኩህ አንቺንም አባታችሁን አጥተሽ ውጪ ተነሽ። አልወጣም እንዴ ተነሽ። እውነቱን የነገርኩህ ታዲያ ለምን ውጪ ተነሽ። አዎ ነው ተወኝ። ስሜት ትክክል አይደለም። አሁን ያለሁበት ወንድሜ ላይ ያየሁት ነገር በጣም ውስጤን ረብሾኛል። ምናልባት እኔ ላይ ሆኖ ቢሆን ኖሮ እኔ ነኝ እዚህ ጣጣ ውስጥ የገባሁት። እነሱንም ማስከትዬ የመጣሁት እኔ ነበርኩ የሚገባኝና የማይገባ ወንድሜ ላይ ይሄ ነገር በመድረሱ በጣም ተናድጃለሁ፣ አዝኛለሁ። አሁን እንግዲህ የሚያስፈልገውን ነገር የሕክምና እየተደረገ ነው ያለው። በጸበልም በምንም እየሞከርን ነው ያለነው። እንግዲህ የሚደርስበትን ነገር ለእናንተ አሳውቃቸዋለሁ ብዬ አስባለሁ። እነዚህ ሰዎች ትልልቅ ሰዎች ናቸው ያላቸው ያው የሴጣን ንክኪኔ የራሳቸው ነው እንጂ እኛ ላይ ይሄን ያህል ነገር ሊያደርጉ ወይም እንደዚህ አይነት ጥቃት ያደርሳሉ ብለን ስላላሰብንም እውነታውን ብቻ ጠይቆ እውነታውን ለመረዳት ብቻ ስለመጣን ተዘናግተን ነበረ። በዚህም ደግሞ እናንተን ውድ ቤተሰቦቼ በእናንተ ፊት በካሜራ ፊት ይሄ ነገር ስለመፈጠሩ ይቅርታ ማለት እፈልጋለሁ። በጣም አዝናለሁ። ያው ትላንትና እነሱ ሊያዝነንላቸው ስናደርግ የነበረው ከእናንተ ጋርም እየተመካከርን ብዙ ነገር ስናደርግ የነበረው ዞሮ ዛሬ እኔ ላይ ሊደርስ ነበረ። ለጥቂት እንዳጋጣሚ ሆነው እንግዲህ ወንድሜ ዘኪ መሀል ላይ ገብቶ የኔን ጣፋንታ ተቀብሎታል። እኔ እንጃ። እኔ እንደዚህ አይነት ነገር አላምንም፣ ይሆናልን ብዬ አላስብም፣ ይፈጠራልን ብዬ አላስብም።
ሲጀምርም ደግሞ አሁን የበለጠ እልህ ውስጥ እንድገባ ነው ያደረጉኝ። ንገሪኝ፣ ምን ሊደርስብን እንደነበረ፣ ምን ልታደርጉኝ እንደነበረ ንገሪኝ። እውነት ምንም አይደለም። በቃ እኛ ይኸውልህ ስታስቸግረኝ ይሄ የቆየ ታሪክ እኮ ነው። አንተ ዝም ብላችሁ በመሀል መታችሁ ምን እንደተፈጠረ ሳላቅ አሁን እየጠየኩሽ ያለሁት ትዕግስት፣ ይኸውልሽ እየጠየኩሽ ያለሁት እኔ ምን ልታደርጉኝ ነበረ? ስማኝ፣ ምንም እንድትቀር ብቻ ነው፣ ሌላ ምንም ነገር የለም። ይቀራል፣ አይመጣም፣ ይሄ ስጡት። እሷም እኔ ቤት መጥቶ ያውቃል አለችኝ ስንገናኝ። እኔም ቤት መጥቶ ነበር የሆነ ሰው ጋዜጠኛ ነኝ ብሎ ስላት፣ አዎ እንንገራቸው ይደል አባታችን አለችኝ። እሺ እሷን ሀሳቡን ያመጣችው? አዎ እኔም ቤት መጥቶ ነበር እንደዚህ ብሎ ነበር ስትለኝ፣ እኔ ጋርም እኮ መጥቷል ስላት፣ ማን ነው እንደዚህ አይነት ሰው ስትለኝ፣ እሺ በቃ ስንሄድ አሁን ሐሙስ ስንሄድ እንደዚህ እንላለን ስትለኝ፣ እሺ ስንነግራቸው እንደዚህ ብለን ታሪኩን ስንነግራቸው፣ በቃ አይዟችሁ አይመጣም ይቀራል፣ አሁን ደግሞ ከመጣ ይሄንን እርጩ ምንም አይሆንም አሉ። አሁን ዘኪ ምንድነው የሚሆነው? ምንም አይሆንም። ሲጀመር እሳቸው እኮ ዝም ብለው እንደዚህ እኮ በዘፈቀደ አይደለም እንትን የሚሉትኝ። ማን ነው እንደዚህ ያደረጋችሁ? ምን አይነት ሰው ነው? እድሜ ሁሉ አይቀርም ሲጠይቁ ሁሉን ነገር ጠይቀው። ስለኔ ታዲያ ምን አባታችሁ ታውቃላችሁ እናንተ? እንዴ እኛ ጋዜጠኛ ነው እንዲህ እንደው መልኩ ወፈር ያለ እንደዚህ ያለ ስንላቸው ችግር የለውም ለሱ ብቻ አርጩ፣ ለሌላ ሰው አይሰራም። ስለዚህ ለሌላ ሰው ስለማይሰራ እሱ ለሌላ ሰው አይሰራም ማለት ምን ማለት ነው? ልጁ ምን እየሆነ ነበር? እያየሽው አይደል እንዴ? እኮ አይ ጊዜ ይሆናል። ምን ሲሆን ነበር ወንድሜ? እኮ ጊዜ ይሆናል፣ እውነት ጊዜ ይሆናል እንጂ እሱ ላይ ግን እንትን ካላችሁ እግሩ ነው የሚቀረውናል። በቃ እዛች ቤት ተመልሶ አይመጣም፣ ይጠላል። በቃ ይመጣል ወደ እናንተ። ልቡ ማያስብም አይኑ ማያየም ነው እንጂ ያለው ሌላ ነገር። አሁን እሱ እኛ ጋር መጣ ያቀ ቆይ እኔ ምን ባጠፋው ነው? እኔ ላይ ራሱ እንደዚህ አይነት ነገር ይዛችሁ እንደዚህ ብቻ ያደርጋል እኮ ነው ያለን። እኛ ምን ያደርግ ምንም እኮ ሌላ ነገር አይደለም፣ እንደዚህ ያደርጋል ነው እኮ። ምን ስላደረኳችሁ ልረዳችሁ በመጣው ነው የሁሉ ነገር ልታደርሱብኝ ይፈልጋችሁ እኮ። ትልቅ ታሪክ አብረን ነገርን እኮ፣ ስንት ዓመት አብረን የኖርነውን ነገር። እኔ እኮ እሱ ማን ነው ባለቤቴን አግብቼ ገና የልጆቼን አባት ስኖር እኮ በቃ አይመለከትም። እኛን እርዳታን አንፈልግም። ሊያውም ደግሞ ልትለኝ የሚገባት ተጠቂ ነኝ ብላ የመጣች ሴትዮ ነች። በቃ አዳፕት አድርጎናል። እናንተ ግን አዳፕት ሆኖብናል። በቃ ሁሉ ለነገራችን ለሳቸው ነው የምንናገረው፣ አባታችን ነው የምንናገረው። መፍትሄ የምናገኘው ከሳቸው ነው ብለን ስለምናስብ ነገረች ካል እንዲያውም ገነት የነገረችኝ እኔ ላይ ልታደርሱ የነበረው ነው። ልጆቹ ለምን እንደሚታመሙ ግን ማወቅ እፈልጋለሁ። ነገረችም እንዴ? እሱን ታውቃለች? ስለሱ አልነገረችኝ። እሱ አልተደበደበችማ። ምን ታርክ? በቃ እውነታው እኮ ይሄ ነው። ነገርኩ። በቃ እኔ ከዚህ በፊት ይኸውልህ ታሪኩ እንዴት መሰለ የሚጀምረው። እኔ አግብቼ በትዳር ስኖር ልጅ የለኝም ለረጅም ዓመት። ከዛ በቃ የባለቤቴ ጓደኛ ይመጣል፣ ቤቱ ስንጮታለን። በቃ ሁሌም መቼም ቤት የሚያደምቀው ልጅ ነው አይደለ? ምንም ነገር የለንም በቃ። እና እኔ ያው የሴትም ጓደኛ ስላልነበረኝ ጓደኛውን አንድ ቀን ባለቤቴ ሲወጣ ጠየቅኩትኝ። እንደው ምን ይሻለኛል? ልጅ እምቢ አለኝ። ምን ይሻለኛል? እንደው ምን ላድርግ ስለው ቆይ የሆነ ቦታ ወስድሻለሁ ይለኛል። ቆይ የሆነ ቦታ ወስድሻለሁ። ከዛ አንድ ቀን ምርር ብዬ ሳለቅስበት ነይ የሆኑ አዋቂ አሉ፣ ስትገቢ ግን አባታችን እያልሽ ነው መገቢ እንደዚህ። ኧረ ተው እባክህ ይቅርብኝ፣ እኔ እኮ ኦርቶዶክስ ነኝ ተው ስለው፣ ኧረ ችግር የለውም ታይዋለሽ በኋላ አለኝ። እሺ ብዬ ያው ስትቸገር እንግዲህ ብዙ ነገር ታደርጋለህ እንዴ ሰው ሆነ። እኔ በእርግጥ ከክፍለ ሀገር አምጥቶ እንትን ስላለኝ ብዙም እዚህ ሰፈር እሱ ቤተሰቦቹ የራሱ ቤት ውስጥ ስላስገባኝ እዚህ ሰፈር ጓደኛ የለኝም እና ወንድ ጓደኛውን ሳወራው ከዛ እሱ እሺ ነይ ሂጂ ያለኝ። ሄድኩኝ። ለሱ ግን እንዳትነግሪ ያለኝ። ጓደኛዬ ነው፣ አብሮ አደጌ ነው፣ በጣም ነው የምንዋደደው። ይሄን ነገር ከሰማ በጣም ነው በቃ ይገለኛል። ስለዚህ እኔ ነኝ እኚህ ሰውዬ ማውቃቸው፣ ሂጂ አሁን ነው የምትወልጂ አለኝ። እሺ ብዬ ሄድኩኝ። ከዛ ብዙ ቀን ተመላለስኩኝ። መጀመሪያ ተመላለስኩኝ፣ በአንድ የሆነልኝ ነገር የለም። ከዛ በቃ እርግዝና ከዛ ተፈጠረ። ከዛ ያው ሁለት ልጆች ወለድኩኝ። ከዛ ባሌ ሌላ ቦታ ሲሸፍት እንደዚህ ሲል ሲያስቸግረኝ በጣም መጠጣት ይጀምር ነበረ። አንዴ በፊት ባለመውለዳችን የተነሳ ሱስ ውስጥ ገብቶ ነበረ። ከዛ በቃ እየጠጣ እየመጣ ማታም ይረብሸኛል። ምን ይለኝ፣ እኔ ብቻዬን ለራሴ እኔ ስለ ልጅ ነው የማስበው። እንዲህ ነገሮች ስለተፈጠሩ ከዛ አይ አሁን ያቆማል ብዬ ነበር። አሁን እርጉዝ ነኝ እኮ እንዲህ ስለው እሱ በቃ መጠጣቱን አላቆመም። እንደዛ እየሆነ ከዛ እኔ በቃ ልጆቼን ካገኘው ከሱ ምን እፈልጋለሁ ብዬ መጀመሪያ ልጄን ወለድኩኝ። ከዛ ግን ምን ብሎኝ ነበረ፣ ስትወልጂ የመጀመሪያ ልጅሽንም ቢሆን መስዋዕት እዚህ ማድረግ አለብሽ። መጀመሪያ ችግር የለውም ለልጅ እኔ ሰጥሻለሁ ደግሜ አለኝ። አረ እንዴት ይሆናል? እንደዚህ ይሆናል? አባታችን እኔ ልጅ ብዬ መጥቼ እንደገና ምን ማለት ነው እንደዚህ ሲለው፣
ጓደኛውን ሳገኘው ያለውን ነገር ስለሳቸው ይነግረኛል። በቃ እሳቸው የሚሉሽን ሁላ ነው ማድረግ ያለብሽ። አሁን አንዴ አግርሽ እሳቸው ቤት ሄዷል፣ የሚሉሽን ሁላ ነው ማድረግ ያለብሽ። ከዛ እሺ ምንድነው ማድረገው ስለው እንደዚህ ታደርጊያለሽ ትሰጫለሽ አለኝ። ከዛ ከወለድኩ በኋላ ሳሳው እንዴ ብዬ ልስጥ በጣም ተጨነኩኝ። በቃ እንዴት አንድ ልጅን ወስጄ መልሼ ለሳቸው ምንድነው መገበር ማለት ምን ማለት ነው ደማለት ምን ማለት ነው ምንድነው? በቃ ሂጄ ሳለቅ በሌላ ይቀየርልሽ ምን ማለት ነው? ደግሜ ሌላ ልጅ እሰጥሻለሁ። እሺ በቃ ይቀለኛል ብዬ እሺ አልኩኝ። ድጋሚ ሌላ ሁለተኛ ልጅ ስወልድ ደግሞ እሱንም እንዲሁ መገበር ነው መሞት መግደል። ልጄን ገድዬ ለእርሶ ነው መልሼ የምሰጠው? ደሙን ነው እኮ ሬሳውን ሳይሆን ደሙን ነው የምሰጭ። እንደ በስመ አብ ወልድ። ኧረ እንዴት እንደዚህ ይሆናል? እሺ ምን ይሻላል? እኔ እኮ ልጆች ሰጡኝ እንጂ ባሌ ሸሽቶኝ እኮ ይኸው ሌላ ቦታ ሄዷል። የለም ሌላ አግብቶብኝ ሄዷል። ችግር የለውም እሷም ትመጣለች። በእንደዚህ መልኩ ቀረቢያት አለኝ። እሺ ብዬ ተነስቼ እሷን ሂጄ በቃ ባሌ ከኔ ተነስቶ ወደ አንቺን ቢመጣ ምንም ችግር የለውም እኛ ሴት ልጆች ነን ምናምን ብዬ ቀረብኳት። እሷን እሱ እንዳለኝ አቀረብኳትና ይኸውልሽ እኔ ከዛ እሷም ልጅ አልወለድኩም እኮ። አንቺ ምን አቀረብሽለት መስዋዕትነት? መጀመሪያ እሷ ቆይ ትምጣለኝ። ሁለቱም ልጆች መጀመሪያ እንትን አላልኩም። በሌላ ይቀየርልሻል፣ የሄደብሽን ሴት ይዘሻት ነው ቤት አለኝ። እንደምንም አሳምነሽ እኔ ጋር ይዘሻን እዚህ ቅርብ ናት እኮ እኔን ትቶ እሷን አግብቶ እየኖረ ነው ስለው ይዘሻን ነው እሷንና እኔ በሌላ ልቀይርልሽ መስዋዕት ማድረግ ልጅሽን ከከበደሽ አለኝ። እሺ አልኩና እሷን አቀራረብኳትና ልጅ መውለድ ትፈልጋለሽ? አዎ እንዲህ ቦታ ሄጄ ነው እኔና የወለድኩት ስለዚህ ትሄጃለሽ ወይ ስላት መጀመሪያ አበደች ቸሪያለች። ከዛ እንደገና አሳምኛት አራ እንደዚህ ሆነች እኮ አባቴ ስላቸው አረ እንደዚህ እንዲያሽ አሳምኛት እኔም እጠራታለሁ እኔም መጎተታታለሁ ምናምን ሲሉኝ እሺ ብዬ ከዛ ሄድን። ብዙ ነው ታሪኩ። ሄድን አስገቧት ሄደች። ከዛ በኋላ እንድንስል እሷም ወዲያው እርጉዝ ስትሆን እውነት ነው አንቺ ለካ አባታችን ያውቃሉ አለች። እሺ እሷም ልክ እንደዚህ ተመሳሳይ ነገር በልጅሽን አንቺ ገብሪ ሲላት እሪ አንቺ እንዲያደርግሽው ስትለኝ እኔ አላደረኩኝም ሳስቼ ግን በሌላ ነገር ቀይራለሁ ብለዋል ወይ ይቀይሩልን ይሆናል። ከዛ ልክ እንደዚህ ሁለታችንንም ሁለት ልጅ ከዛስ በቃ ሁለታችንም ሄደን ስናለቅስበት እሺ በቃ እኔ ያልኳችሁን ትእዛዝ ማሰሙ ከሆነ በሌላ ነገር ልቀይርላችሁ እሺ በየ2 አመቱ የኔ ምልባቸው መንፈስ ያርፍባቸዋል። ከዛ ልክ 26 አመት ሲሞላው የሷም ልጅ ማለት ነው የኔም ልጅ 26 አመት ሲሞላቸው ግን እየመጡ እኔን እንዲካድሙ አድርጉ ከሚሞቱባቸው አለ። በቃ እስከ ዛሬ 26 አመት እግዚአብሔር ያውቃል። በቃ ምን ማድረግ እንጂ አንዴ የገባንበት ስንወጣ ህመም አለው ብዙ ስቃይ ያለው ገባ። ስለዚህ ምንድነው የሚሻለን ብለን እኔና እሷ ስንመካከር እሺ በቃ በየ2 አመቱ መንፈስ ነው። ለምሳሌ አሁን እኔ በባለፈው ከዚህ በፊት ያመው ነበር ልጅ አይደለ ልክ የፋሲካን 2 አመት ሆኖ ፋሲካ ላይ ሲበላ ደግሞ ስጋው የኔ ልጅ በዚህ ያኛው አመት ይተውና የሷ ልጅ ደግሞ ይታመማል ማለት ነው ገባ። እንደዛ የሆነ ግን 26 ሲሞላቸው ሁለቱም ወንዱ ልጆች ለኔ እንትና ሁለት አማራጭ ሰጠን። ወይ እሱን ወይ ደግሞ መንተሱኑትን ባለቤታችሁን እሱን ሙሉ ለሙሉ መገበር በቃ እናንተ በኔ ስር ትሆናላችሁ ባላችሁ የሁለት አመት አንቺም ደበር ስታር የነበረው ልጅ ታሞ በነበረበት ሲታመም እንደዛ እንደኛኩ ዝም በል ስለኩ ዝም የሚል ማለት ነው። ቀጥታ መንፈሱ እሱ ላይ ነው ያለው ሙሉ ለሙሉ ማለት ነው። እና እንደዛ የሚያሰቃየው ልጅን የሚጮኸው ምን የሚለው እሳቸው ላይ ነው። አንቺ ብቻ ዝም በል ስትይው አንቺ ብቻ ዝም ይላል ብለው ራሳቸው ነግረውኛል። በቃ ኮንታት አንድ ሆኗል መንፈሱ ማለት ነው። ስለዚህ ሲሰቃይ ሲጮህ እንትን ይላል። እኔ ደግሞ ሲረብሽና ሰው ሲመጣ ዝም በል ስለው ዝም ይላል። እና እዛው አርጌ በልጅ መንፈስ ላይ እንደሆኑ አርጌ እካደማቸዋለሁ ሚለውን ሚለፈልፈው ልጅ ሚለውን ማስተናግደው ለዛ ነው። ይሄ ነው በቃ ይሄ ነው ታዲያ። እዚህ 2 አመት ሙሉ የነን መንፈስ ገብሪ ነበር የነበረው ቤተሰብ ቁጭ አድርገሽ። አሁን ደግሞ ወቅቱ ስለደረሰ እዛኛው ቤት ሄዶልሻል። አዎ እኔ እኮ ልጄን ካለመገበር ከመሰሰት የተነሳ ነው እኮ እሷንም እዚህ ነገር ውስጥ ሁሉ እኔ ነኝ እኮ ይዣት ሄድኩት። እሷ የምታውቀው ታሪክ አልነበረም ስለ እውነት ማለት ነው። ከዛ ከተገባ አይወጣም ከተገባ አንዴ እንዲህ ከወጣ ልጅ ያልቃል አንቺም ትሞቻሽ የሚባል ነገር ስላለ በቃ እኔና እሷ ምንም በቃ ድርሰን እኮ እንሄዳለን። ግን በቃ ያለን አማራጭ አንዴ ገብተናል ሞቼ የለን በቃ ይሄ ነው። እኔ እናንተ አሁን ኬት እንደመጣችሁ ባላውቅም ይሄ ነው በቃ እውነተኛው ታሪክ ይሄ ነው። ለዚህ አሁን እኔ መንፈስ በየተራ 2 አመት እየቀለባችሁ ነው የምትኖሩት ማለት ነው። አዎ ልጄ እኛ እኮ ደክሞናል። አንተ አልደከመህም። እኛ ድክም ብሎናል። በቃ ማንወጣበት አሮንቆ ውስጥ ነው የገባነው። በቃ ምንም ማድረግ አንችልም። ልጁ እስኪ አየው እናንተ ገነት ነገር ሁሉ ተቀለች እንዴ የነገርኩ እኔ እንደውም ነግራለች ስላንተ
አልነገረችኝም ለኔ የተሰራውን ብቻ ነው አለች። ያው እንግዲህ እሱንም እንደኔ ስደበድበው ፈርታ እሱን ብቻ ነግረው ነው እንጂ እኔ በቃ እውነታው ይሄ ነው፣ መጨረሻው ይሄ ነው። በቃ ገነትን አስገቡልኝ። ስላለ እውነታ ከአንቺ አንደበትን መስማት ፈልጋለሁ። ቅድም አውራን እኮ ተነጋገርን። ቅድም የነገርሽኝ እኔ ላይ ስለደረሰው ነገር ልታደርሱ ስለነበረው ነገር ነው። ረጋ ብላ አውራ አንተ። አይመለከትሽም። አባታችን እንደዚህ አይነት ጨዋታ አይወጣም። አይመለከትሽም። የኔን እየነገርኩ ነው። ተው ገና አንተ ታዳጊ ነህ። ቅስሜ ይሰበራል። እረፍ። አይመለከትሽም። ይኸውልሽ የምጠይቅሽን ጥያቄ ብቻ መልሽልኝ። ጥያቄው እሷ የምትነግረኝ ታሪክን ከአንቺ አንደበትን መስማት ፈልጋለሁ። ምንድን ነገረች? 2 ዓመት ልጅሽን መንፈሱን እየቀለብሽ ነው የምታቆዩ? ኧረ ምን አማራጭ አለ? እኔ ሙቼ ልጄ ሞቶ ምን ተሱነትም አጥቼ ሰብለም እንደምታውቁት ግድ ነው። በቃ እኛ አንዴ የገባንበት ይወት ነው። ሰብለ ደግሞ ምን አገባት እዚህ ውስጥ? እንካድማለን። እሷስ ብትሆን ከኛ ዘር አይደለች? ስለዚህ ይተላለፋል። አሁን ወንዶች ላይ ብቻ መተላለፉን እኮ አትይ። እኛ እንኳን እየነገረችኝ የነበረው እኮ 2 ልጅ ከተሰጣችሁ በኋላ አንድ ልጅ መገበር ነበረባችሁ ነው የተባለው። አዎ ከዛ በኋላ ምንድነው የሆነው? እኔም ወንዱን ማገበር አለብኝ፣ እሷም መገበር አለባት። ካልሆነ ደግሞ ምን ተስኖት፣ እኛ ደግሞ ምን ተስኖት እንደዚህ እንዲሆን አንፈልግም። የልጆች አባት ነው። ልጆቻችን ያወቅነው በሷ አይደል? ያገኘነው በሷ አይደል? ታዲያ ምን በወጣችሁ ነው የሚሰቃዩት? እናንተ ወዳችሁ ፈቀዳችሁ ሌላችሁበት ነገር ልጆቻችሁ የሚሰቃዩት አባታችን በቃ አባታችን ያዘዘን ይሄ ነው። በቃ ወይ ባሎቻችሁን ወይ ልጆቻችሁን። ስለዚህ እሷ ግን እየነገረችኝ የነበረው አንቺን ወጥመድ ውስጥ እንደዚህ አይነት ነገር ውስጥ የከተተችሽ እሷ እንደሆነች ነው። ታዲያ እንደዚህ ሰይጣናዊ ነገር ውስጥ ከታሽ ህይወትሽ ምስቅልቅል አድርጋሽ አንቺ ግን በእጃዙር ዞረሽ አሁንም ጓደኛ ነሽ ከሷ ጋር። ምን እናድርግ ታዲያ? በቃ አንዴ ሁለታችን ህይወታችን ተበላሽቷል። ከተለያየ ነው ይመጣል። ምን ሆነ ነው ምንድነው የሚመጣው? ነገር ይበላሻል። አንዳንዴ ራሱ እንዴት ነው በቃ እንቅር እንዴት ያዩናል፣ የት ያራል። ልጆቻችን ደና በሆኑ ሰዓት እንቅረው ስንል ያመናል ማለት ቤቱ ስንከን አይጠፋም። በቃ ሰይጣን ይመጣብናል። የሆነ ነገር ይደርስብናል። ወይ የሆነ ነገር ይሰበራል። ሰይጣንማ አብራችሁ የሚኖረው ነው። ሰይጣን ይመጣብናል ይሰበራል። ሰይጣንማ አብራችሁ የሚኖረው እኮ ነው። እኛ ሰይጣን አብሮ አይኖረንም። አባታችን አብሮ የሚኖረው እና ምን ላይ እየቀለብሻለሽ? አባታችን እሳቸው ናቸው ብዙ ነገር ታሪክ የሚቀይሩት፣ ብዙ ነገር የሚያደርጉት። አንተ ስለማታውቅ ነው። ተው። ምን አይነት ታሪክሽን? የትኛውን ታሪክሽን ቀየሩት? ያው እኔም ልጅ የትኛውን ታሪክሽን ቀየሩት? እሷም ልጅ የሌላትን ሂዳ ወለደች፣ ፍሬ አገኘች። በማን ኃይል ነው ታዲያ? ተረጋጊ። ምን ይቆጭሻል? ተረጋጊ። ዋና ወልዶ መሳም ነው። ይቆጭሽ ትዕግስት? አይ ምን አውቃለሁ። እንደዚህ ያልተሻሻለ ህይወት ውስጥ ገብቼ አንድ ጊዜ ሳስታምም አንዴ ሲድድ ልጅ፣ አንዴ ሳስታምም አንዴ ሲድድ ልጅ። አሁን እኮ እያልሽኝ ያለሽው እያስታመምሽ እየዳነ ምናምን አይደለም። መንፈሱ 2 ዓመት ይሰራል። ያው እኮ ነው። ከዛ 2 ዓመት እዛ ጋር ሄዳል። አልገደልኩትም እንጂ እኮ ያው ነው እኮ እንደሰጠሁት ነው እንደገበርኩት እኮ ቆጠረው። አንገብርም አለ እንደው እናትነት ይዞን የሴት አንጀት ሆኖብን እንጂ እኮ ያው ነው። ስለዚህ ከእንደዚህ እንዴት እወጣለሁ ነው? አይወጣም። ምንድነው ዛሬ እወጣለሁ የምትይው? እንዴ ነው ገነት ግን ጤነኛ ነሽ አይደለም? በቃ ጤነኛ ሆና ለመሆን ሳይሆን አንተ ስለማታውቅ ነው። ፍራቻ ነው ልጄ። ከባድ ነው። መጀመሪያ አለመግባት ነው። ከተገባ አይወጣም። እናልቃለን ተሰባስበን ዘራችን ሁላ። አንተ ዝም ብለህ ነው ስለማታውቅ ነው። ዝም ብለህ ነው ሰው ቤት ዘለ የገባውን ነው የህግ አካል ነኝ ብለህ። እሳቸው ምንም የሚመሩት ነገር የለም። የነገርኩ ነው ብቻ እሱ በድፍረት እንደሄድ እንንገረው ምን ያህል ሀያል እንደሆነ። አዎ በቃ ይመለከታል። ስለዚህ እንዳታው እኔ አሁን የዚህ ሰው ያላሽ አንተ ጋብሩ የመጣው ልጅ እኔ ልጄ ልገብርለት እፈልጋለሁ ወይ ደግሞ ላስገብረው እፈልጋለሁ። እሱ አይ ሳትጠራ መሄድ የለም እናቴ። ዝም ብሎ አይኬድም። ደጅ ጸንተህ ለምን አጭሰህ ወንድሜ የሆነ ነገር ይሁን ምንም አይሆንም። ወንድሜ እንዳልኩ ነው ነገ እንጂ ለምን ይላል። እሱም አብረን ተይዘን እንግዲህ ያለውን ነገር እንነግረዋለን። አባታችን ያልከው ለሱ ነበረ። የአንድ ቀጭቀዣ መጥቶ ላዩ ላይ ሆኖ ለዛኛው ላይ ሆኖ አለ ነው እንግዲህ። አየህ እሷ እያጠራራት ነው፣ ሊያማት ነው እንግዲህ። ይሄ ነው በቃ። አሁን ማጨስ አለብን፣ ቡና ማፍላት አለብን። በቃ አሁን አንተ ሄድልን፣ ቡናውን ምኑ እናጫጭስበት፣ እንለምናቸው። በቃ ሂድ። ምንም ከዚህ በላይ እውነት የምንነግር ነገር የለም። አምነህበታል። በቃ አለቀ። ሁላ ያለከም በቃ ሂድ። ከመጣበት ሂድ፣ ውጣ። እኛ አሁን እናጫጭስ። አባብዬን እናመስግን፣ እንለምነው።
እንግዲህ ውድ ቤተሰቦቼ ያው በቪዲዮ ላይ እንደምታዩት እኔ ጓደኞቼን አክብሬ ጓደኞቼ ስለለመኑኝ ነው ጥዬ መውጣት የፈለኩት እንጂ ይሄ ነገር እስከ መጨረሻው ድረስ መጋፈጥ እፈልግ ነበረ። ወንድሜ ላይ ያደረጉት ነገር ይሰራል አይሰራም የሚለውንም ነገር ማረጋገጥ እፈልጋለሁ። አሁን ደህና ነው፣ ትንሽ ከመንቀጥቀጥ ውጪ ምንም ነገር የደረሰበት ነገር የለም። እሱንም ደግሞ የሚያስፈልገውን ጸበልም ይሁን ምንም ማድረግ ያለብኝን ነገር አድርጋለሁ። ለኔ ታሰበ ነገር ነው እሱ የተቀበለው። አሁንም ደግሞ እነዚህ ሴቶች ፊልም መስራት ሲጀምሩ ለኔ ፊልም ነው እየተሰማኝ ያለው። አውቃ ነው ትዕግስት ማጓራት የጀመረችው፣ ወደ ሆነ ነገር መግባት የጀመሩት እርስ በርስ ስለሚግባቡና ስለሚነጋገሩ ብቻ እኔ ላይ ድራማ ለመስራት ሞክረዋል። ግን አብሮኝ የነበረው የቲም አባላት እንዳለ ስላስጨነቁኝና ስላስገደዱኝ ይሄን ቪዲዮ ካሜራማኔም አቋርጦ መቀጠልም እንደማይፈልግ ነግሮኝ ሙሉ ቲሙ ተነጋግሮ በግድ ከቤቱ ጎትተው ስላወጡኝ ቪዲዮን እንግዲህ እዛ ጋር ላቋረጥ ችያለሁ። ለማንኛውም ውድ ቤተሰቦቼ ይሄ ቤተሰብ ሆን ብሎ እየሰራ ያለው ስራ አለ። እኔ አባታችን ምናምን እያሉ የሚሰሩብኝን ፊልም የምቀበለው ነገር አይኖርም። ምናልባት በተቻለ መጠን እሳቸውም ወንጀለኛ ሆነው ከተገኙ አንድን ሰውን ያለ ፍቃዱ ራሱ ምን ጸበልም ቢሆን ማድረግ ወንጀል ነው። ሰውየው የማይፈልገው ነገር ከሆነ ምንም ነገር ይሁን ወንጀል ነውና እነዚህን ሰዎች በህግ መጠየቅ እፈልጋለሁ። ስለዚህ መቀጠል ባለብኝ መሄድ ባለብኝ ርቀት ድረስ ለመሄድ ጥረት አደርጋለሁ። እናንተም ደግሞ የተሰማችሁን አስተያየት እንግዲህ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ትንሽ የሚያስፈሩ ነገሮች አሉ። ለማንኛውም ውድ ቤተሰቦቼ እናንተ የሚሰማችሁንም አስተያየት ኮመንት ላይ ማስቀመጣችሁን አትርሱ። በጸሎት አግዙን፣ ደግፉን። አሁን በጣም ደክሞኛል፣ ከዚህ በላይ መቀጠል አልችልም። ስለዚህ በቀጣይ ቪዲዮ ወደ እናንተ የተሻለ ነገር ይዤ ለመምጣት ጥረት አደርጋለሁ። እንግዲህ እንደነገርኳችሁ ሉሌንም በተቻለ መጠን ለማገዝና ለመደገፍ ጥረት አደርጋለሁ። እስከ ፕሮግራሚንግ ፍጻሜ ድረስ ስትከታተሉኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ወንድማችሁ ቴዎድሮስ ነበር። ከልብ ወዳችኋለሁ። በያላችሁበት ቸር ቆዩልኝ።